እሷም ያንቀዝቅዟል። ጌም ተጫውታ አያውቅም። ከየት ይመጣል ያ ሁላ ገንዘብ? ገባ አይደለ? እየሄደበት ያለው መንገድ ግን ምን ልክ እነሱ ድሮ ሲያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው ይህችን ማድረግ ብቻ እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል። በጣም ኃይለኛ ግሩፕ እንዳላቸው የሆነ ይነጋገሩ። እሱማ ይታወቃል፣ ራሱም ያውቀዋል። የሞጣን ያዘጉ ጀግና ይታወቃል። እሱ ግሩፕ እንዳለውማ ማንም ያውቃል። ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድን ነው የእሷስ? እሺ የአዶናይን የሀገር ዋርኒንግ ማሰጠት ምን የሚባል ነው? ኮሽን ማርጋር እሺ፣ ከእሷ ጋርስ በሆነ ነገር ተነጋግተዋል፣ ይፈላለጋሉ፣ ይፋቀራሉ። በዚህ ወጥቶ በዚህ ገብቶ እንባባል፣ እንስማማ። ጃኒ አጠፋችን በል። የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው? ገባሽ? እሷ አጠፋች፣ ከእሱ ጋር ግንኙነት አለ፣ ለሌላ ነገር ተፈላልገው ነው ይባል። የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው። ላይቭ መግባት አልችልም ማለት ይህንስ ምን ልትሉት ነው? ስለዚህ ሞስት ደፍንሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው እውነት ነው። ዲስ ኢዝ ዋት ዱ። ስለዚህ የአዶናይን ነገር 1 ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም። እሱ ግን ከዚህ በፊት ሰው ባይዞ ጀጅ የምታደርገው እንደመሰለን ሂስትሪው ማየት አለብን፣ ምን አይነት ሰው ነው የሚለውን። ለምሳሌ እሱ ቤቱን ከፍቶ ከዚህ በፊት የሞጣን በል የሌሎችን አካውንት ሲያዘጋ ነበር። ለምሳሌ መማር ብዙ ፎሎወር አላት። አንድም ቀን ቤቷን ከፍታ ግን የሰውን አካውንት አዘጉ ለፎሎወሮቿ ይዘጋ ምናምን ስትልም ሰምቼ አላውቅም። ማኛውም ሲናገር ሰምቼው አላውቅም። ግን ይሄ ልጅ ከዚህ በፊት የሌሎችን አካውንት ማዘጋትን ሲናገር እኔ በጆሮ አልዋሽም። በሞጣ ጉዳይ እኔም የተናገርኩን ነገር አለ። ምን ሆነ ሄቨን የምትባል ህፃን ልጅ ላይ እናቷን የሚድፈሩ እኔ ምን አገባኝ እያለ ሲቀውጠው ሶሻል ሚዲያ ላይ ቀውጠነዋል። ይህን አልዋሽም። ህፃን ልጅ ተደፍራ ፍትህ ብለን ሊፈታ የነበረው ሰውዬ ፍትህ ብለን ሩዋንዳ ስናደርገው ሞጣ በዛ ጊዜ አልዋሽማ። ያኔ አልነበርኩም እኔ አልሰማሁም። በዛ ጊዜ ብዬ ቀውጥ ያደርገነዋል። በዛ ሰዓት እንዴት እሱ ብቻ ሳይሆን ሁሉም ተባብረው ነው ያዘጉት። ሀቅን ነው የምነግርህ። በዚህ ጉዳይ ላይ ህፃን ልጅን ተብሎ እኔም ገብቼበት ነበር። እንዴት ህፃን ልጅ ተደፍራ እናቷን ትጨመር ለምን እናቷን አይጨምሩም ብሎ ባለበት ሰዓት ሞጣ እብድ አድርጎኝ ቀውጥ ያደርገዋለሁ። ከዛ ውጭ ግን እኔ አቴንሽንም አልሰጥም። አሁን አላውቅም። የሰውን አካውንት ማዘጋት ማሰብ በጣም ሮንግ ነው፣ ትክክል አይደለም። ለምንድን ነው ለምን 10-20 ሚሊዮን አይኖርም? ችግር የለውም። አሁን ለምሳሌ ብዙም አይደለውም። ለምሳሌ 2 ተዘግተዋል፣ አንዴም 2 ሚሊዮን አካውንት አጥቻለሁ። የእኔም ምንድነው ጥፋት አለብኝ ብዬ ስለማስብ እኔ ጓላለሁ፣ አልፈራም። ስለዚህ ሊጠፋ ይችላል። ጌም መተዳደሪያ አይደለም እኔ። ስለዚህ ሊጠፋም ሊመጣም ይችላል። መተዳደሪያቸው የሆኑ ሰዎች ግን በጣም ተጠንቅቀው የሚሰሩ ሰዎች ናቸው። ገብቷል? ተጠንቅቀው የሚናገሩት በጣም 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 ይቅርታ እየሰገዱ ለዚህ ህዝብ የሚኖሩ ናቸው። ገብቷል? እየሰገድክ መኖር አለብህ። ለምን? ህዝቡ ነው አንተን ገንዘብ የሚሰጥ። ህዝቡ ገንዘብ ከሰጠ ደግሞ ተረግጠ ነው የምትቀበለው። ሌላ አማራጭ የለም። ስለዚህ ጃኒም ሆነ ጆኒ ሌሎችንም ብታመጡ ጆን ዳንኤልም ሌሎችንም እነ ማናቸው ጆሲ ብትለው እነ ማን ነው ናውን ፎንቴ ብትለው ተረግጦ ነው የሚኖረው። ዝም ብለው ለቅሞ ነው የሚኖረው። አማራጭ የለውም። መተንፈስ አይችሉም። ለምን? የህዝቡ ገንዘብ ነው የነሱ ላይፍ መተዳደሪያ። ስለዚህ ያ ከሆነ ደግሞ ጸባይ ገዝተህ ነው የምትመጣው። አማራጭ የለም። ያንን ስለሚያደርጉ እሷም ቢሆን እሱ ምንድን ነው በደንብ አድርገው ነው ከነሱ ሌላ ሰው ሪፖርት ሊያደርግ አይችልም። ለምን? ፖለቲካ ውስጥ ኢንቮልቭ አያደርጉም። የሆነ ነገር ውስጥ ኢንቮልቭ አያደርጉም። ስለዚህ ምን ያደርጋሉ? ያቺን ነገር ላጥ አድርገው ይወጣሉ። አሁን ችግሩ የተፈጠረው ምንድን ነው? ይሄ ሰው በተለይ አዶናይን መብለጥ አልቻለም። ከአዶናይ ጋር መስተካከል ጨርሶ አልቻለም። ይኬና ያቺን ውሃ እንኳን ሲያመጣ ዋሽተ ያላሰራው ናና ስንመርቅ አስመርቅልን ብለው ቪአይፒ አድርገው ስለጠሩ ብቻ ልክ ገንዘብ አዋተ እንዳሰራ አድርገ
አስበጠረቅ ሶሻል ሚዲያ ላይ አልቻልክም። እናንተ ስታደርጉ የነበረው 10 ሺህ ብር መንገድ ላይና አይፓድ በማድረግ ሙድ በመያዝ ሰውን ቪዲዮ ትሰሩ ነበር። አዶናይ መጣ ቴክ ቱ ዘ ኔክስት ሌቭል። እኛ ስናደርገው የነበረው ፒክአፕ መኪና ስናስገዛ የነበረው ታስታውሳላችሁ። መኪና ስናስገዛ አንዳንድ ሰዎችን ስናደርገው የነበረውን አዶናይ ቴክ ኦቨር በጣም ጥሩ ስራ ነው የሰራው። ያንን አሁን የሆነ ሰው አምጥተ ገብቷል 10 ሺህ ብር ሰጠ ሙድ ላይ ያዝ ብትል ዞር ብሎ የሚያይ የለም። ምክንያቱም ሌቭሉ ከፍ ብለዋላ። ህይወት የሚቀይር ነገር አዶናይ እያደረገ መጥተዋል። ያንን ጋር መደራረግ አልተቻለም። ስለዚህ የኛው ሰውዬ የአዶናይን ማስጠፋት በጣም 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 ይኸው በምታዩት ደረጃ ሪፖርት ተደርጎ ማያቀበል ልጅ ምንም ነገር አድርጎ ማያቅ ልጅ ይኸው አሁን ኦልሞስት አካውንቱ በቅርቡ ይዘጋል። ለማየት ያውቃችሁ። ስለዚህ ከጃኒስ ጋር ተጣልተው ነው ትላለ። ከጃኒ ውጪ አዶናይ ምን አደረገ? ከጃኒ ጋር እሺ ነገር አላቸው። አዶናይ ምን አረገው? ምን አረገው? ይምጣና ይናገር። ይሄ የመርዝ አካሄድ እንደሚሄድና ሻይን ማድረግ እንደማትችል ማሳያ ነው። ይሄን አሁን ዋት ከሚዱ ዮኒ ለሱ የሱ አካውንት አሁን አንተ ባለህ ፖቴንሻል ራሱ እኮ ሪፖርቱን ማስመለስ አይቻልም። እንግዲህ እንትን ብለን አፒል ማድረግ እንችላለን። ያ ስለዚህ ለምን አይጠራም? እሱ የምትችል ከሆነ እሱ ይችላል። እንነጋገርና አፒል አድርገን ማስመለስ የሚቻል ከሆነ የሁለቱንም አካውንት ማስመለስ አለብን። ይህ ሴራ ግን መቆም አለብን። እንደዛ ሲሆን ነው እንትን ማድረግ የምንችለው። ገባህ አይደለም? እሱ መከላከል የምንችለው ጀስት እዚህ ጋር ስለ ዮኒዬ እኔ ግን ምንድን ነው የምለው ታውቃለህ? አካውንቱን በተመለከተ አካውንቱ ኤግዛክትሊ ጃን ዳንኤል ሪፖርት እንዳስተደረገው አይ ቲንክ ኢንፎርሜሽን ቢወጣ ጥሩ ነው። አብሮ ያለው ይሄ ሌላ ጭቅጭቃቸው ብሮዬ ብዙ ጊዜ ነው የሚያስደርገው። ከዚህ በፊት አዲስ ልጅ አይደለም አለ ነው። እሱ እኮ መረጃ አለው ወይ ነው ለሱ ሳይኖር ይወራል እንዴ ብራዘር? ዮኒ እኔ እናንተ እንደምናውቀው እኔ ስቴይ ሶሻል ሚዲያ ፎር ሶ ሎንግ እኔ እናንተ አንድ ሰው ሪፖርት ሊደረግ ይችላል። ሪፖርት በግሩፕ ነው። አሁን እንድትሰማኝ የምፈልገው ማስ ሪፖርት ያደርጋሉ። ቪዲዮ ላይ አንተ የምትሰራው ላይ ማስ ሪፖርት ይደረጋል። የዛን ምን ያደርጋሉ? ለማድረጉ ምንድነው ማስረጃ? አሁን ለምሳሌ እሱን ለማድረጉ እኮ ማስረጃ። በጣም ጥሩ ልጠይቅህ። እኔ ተመሳሳይ ቪዲዮ የምትለቅ ከዚህ በፊት ምንም አይነት ችግር ደርሶብን ማያውቅ ተመሳሳይ ምንም ትሬንድ ያልተቀየረ ሰው እንዴት ሪፖርት ሊመጣብህ ይችላል? ዩ ቴል ሚ እኮ ለምሳሌ የአዶናይ ጠላት ሌሎች ሰዎች ቢሆንስ? ለምንድነው ጃን ከዚህ በፊት አልነበረም አልኩ። ጃን ዳንኤል ከእስር ቤት ከመውጣቱ በፊት እንደዚህ አይነት ችግሮች አልነበረም። እሷ እኮ በተደጋጋሚ አስዘግቶብኝ። የማን ነው የአዶናይ ነው የምትለው? አዎ አዶናይ የእሷንስ እሺ አልን። ጸበኛ ስለሆኑ በሆነ ነገር ተያያዙ አለን። ኦኬ አልኩኝ እኮ ከእሷ ጋር የአዶናይን ተመሳሳይ ቪዲዮ የሚሰራ ልጅ ምንም የተቀየረ ነገር ትሬንዱ ያልተቀየረ ምኑ ያልተቀየረ ሰው እንዴት ሪፖርት እየተደረገ በየቀኑ ስቃዩን ይበላል? እሱማ እንትኑ ይሄ ኮንሲደንሱን ስታየው የሁለቱም የእሷም የአዶናይም ሲሆን ጥርጣሬ ከፍ ይላል። ዮኒ እንደምትለው አሁን ጥርጣሬ ውስጥ ይከታል። ሁለቱም አብሮ ነው ያሉት። የሁለቱም አካውንት ነው የተመታው። ጆን ዳንኤል ደግሞ አሁን ኤክስ ቦይፍሬንድ ነው ምናምን አይደል? ይህን ጥርጣሬን ከፍ ማድረግ ትችላለህ፣ ግን ደምድመን እሱን ነው ማለት የሚለው ኖሮን ሊዳ ደግሞ ምነግርህ ምን መሰለህ፣ የልጁ እናት ጋር አብረው አልነበሩም። እሱም አደባባይ ላይ ተናግረዋል። አውጥ ላይ መሆናችንን ካሳየን እዚህ ጋር ያለውን ነገር ዶሚኔት ማድረግ እንችላለን ብሎ የተመጣ ነው። ይሄ ኦልሬዲ ለውስጥ እዚህ ጋር ገብቷል። የልጁን እናት ምናምን ተብሎ ተወቅጦ ነበር አንድ ሰሞን። እንዴት የልጅን ስም እንኳን አታውቅም ተብሎ ሲወቀጥ እንትን ነው። አይ ልጁንማ ዮኒዬ ምን እንደው ታውቃለህ? ልጁንማ ሳይሆን ኦነስትሊ ከዚች ከወለደት ልጅ ጋር እንኳን ሳየው ይህ ነው ባዲ ላንጉጅ ታነባለህ፣ ሁሉን ነገር ታያለህ። እና he's not ready for the he's not happy he's not ready for even for this relationship, the new relationship also you can tell. ግን he said I'm working on it, ልጅ አለኝ አሁን አዲስ ላይፍ ጀምሬያለሁ። ያ እንደዛ ልብ ገዝተህ ከሆነ ጆን ዳንኤል በዚህ አጋጣሚ
እኛ አንተንም መስበር አንፈልግም። ጃኒም ትንሽ ልጅ ነች፣ ታዳጊ ነች። አንተም ታዳጊ ነህ፣ ጥሩ ስራ ይሰራ ያለ ልጅ ነህ። አዶናይ በጣም ብዙ ሰው የሚወደው ነው። በአዶናይ ላይ አንድም ጥቂት ሰው እንኳን አታገኝም አዶናይን ተቃውሞ የሚቆም ሰው። ቢኮዝ ቨስ ማጆሪቲ አዶናይ ልብ ገዝቷል ማለት አዶናይ ህዝቡን በፍቅር ገዝቷል ማለት ነው፣ በስራው ገዝቷል። እና ሰው እንደዚህ ነገሮች ወጥተው ሁሉም ሰው በቂ ነው እኮ ሊሆን ጥሩ ነው። ይሄ ሶሻል ሚዲያ ኢንፍሉዌንስ ማድረግ በዚህ ደረጃ ታዋቂ መሆን ደስ ይላል፣ ትንሽም ሆኖ በእድሜያቸው ማለት ነው። ግን በአግባቡ ለሁሉም የሚበቃ ነገር ነው። ኮምፒቴሽኑ አያስፈልግም። ጃን ዳንኤልም ቢሆን እሷ ላይ ያደረግከው ነገር ካለ አትሊስት እንደው ይቅርታ ለማለት መዘጋጀት አለብን። በሪሌሽንሽፕ ውስጥ የነበረውም ነገር እሱ ነው እያለች ያለችው። እህቱም ታውቃለች፣ እናቱም ታውቃለች ብላለች። እንግዲህ አቢዩዝ ሲያደርገኝ እንደነበረ አትሊስት እንደው አብራችሁ እንኳን ባትሆኑ ይቅርታ ለመጠየቅ ተዘጋጅ። ጃን ዳንኤል እና አሁን ይደግፋሉ። እሷ እንደዛ አሁን በየዋህነት ነው ያለችው። እንደው የእሱ እናትና የእሱ ታሳልፈው ይሰጡታል። እሱ ብቻ አይደለም እንደሱ ሳይሆን አትሊስት ሶሪ አዲስ ምንድን ታውቃለህ ዮኒ? ኦኬ በግሩፕ ምናምን ነገር የሆነ ቴሌግራም ግሩፕ አለው ምናምን ነገር ተባለ አይደል? ፐብሊክ ነው የግሩፕ እዛ ጋር እንደዚህ ሪፖርት አድርጉ ምናምን ሲባል ለምንድን ነው የማይወጡት? ትክክለኛ ከሆነ ሪፖርት አድርጉ ሲባል እኮ ዝም ብለህ አይደለም ለሁሉም የራስ ጀለስ ነው ሪፖርት የሚደረገው። ዘግባ የራስ የሆነን ነገር የምትነጋገረው የራሳቸው ስልክ አላቸው። በዋትሳፕ ሊያደርጉት ይችላሉ፣ በፈለጉት ሊያደርጉ ይችላሉ። እዛ ላይ ከተፖሰተ ሰው ማየት ይችላል። ያንን ማየት ስለሚችል ግን የሆነ የተፖሰተ ፐብሊክ እኮ ነው። ማንም ጆይን የሚያደርገው እኮ ነው። ማንም ጆይን ያደርጋል። ከዛ ውስጥ ደግሞ የእሱ ደጋፊ ነው ማለት አይደለም። ደጋፊ ብቻ አይደለም እኮ ጆይን የሚያደርገው ግሩፕ አባል የሚያደርገው እሱ ለእኔ የሆነኛል የሚለውን ሰው ነው። እንደገና መርጣ አይደለም እኮ ራስህ ጆይን ትላለህ እኮ። የሆነ እዚህ ጋር የሆነ ፖስት ካረገ እኮ ቴሌግራም ሂዱና ጆይን አድርጉ ካለ አይመርጥም። እናንተ ካወራችሁ ማስ ሪፖርት ነው። ማስ ሪፖርት እኮ አትሊስት 40-50 ሰው ሆነው በጣም በግሩፕ የሚሰሩት ስራ ነው። ኤፌክቲቭሊ ሰርተው ነው 1 ሚሊዮን 2 ሚሊዮን ያለው አካውንት የሚያዘጉት መሆን አለበት። እና እንደዛ ትንሽ ጠብቁ ይመጣል እኮ ቪዲዮ ዌብሳይት ምን እንደው ታውቃለህ፣ ይሄ ኢንፎርሜሽን ሊክ ለማድረግ በጣም ቀላል ነው። 50 ሰው እንኳን አብሮ ቢሰለፍ አበሻ ነው ታውቋለህ። የሚከዳ ይኖራል፣ ኢንፎርሜሽን አሳልፎ የሚሰጥ ይኖራል። እና እንደዚህ ከሆነ ጆን ዳንኤል አድርጎ ከሆነ ኢንፎርሜሽኑ ባይናው አደባባይ ላይ ይወጣ ነበረ፣ ጆን ዳንኤል ማድረጉን የሚያሳይ ማለት ነው። ስለዚህ ይሄንን ሞር ማየት መጠበቅ። ዛሬ እኮ የመጀመሪያ ቀን ነው፣ ይወጣል እኮ ብራት። እሱን እኮ ነው የስንት ጊዜውም ነሰል ማወራ ከመታሰሩ በፊት የዛሬ 2 ዓመትን ነው የምናወራው። የዱባዩ ገብተዋል። ከመታሰሩ በፊት ምን ከመሆኑ በፊት ዱባይ ፈታ በሚልበት ሰዓት የወጣ ዶክመንት ነው። ይወጣል እንዴ ብዙ ዶክመንት ይወጣል። አሁን አታስብ ለሱ እና ሌላው ደግሞ ጆን ዳንኤል ትንሽ ነው አትበሉ። ምንድን ነው 18 ዓመት ያለፈው ሰው ትንሽ ሰው ማለት እንዴ? ወደ 30 ሪስፔክት ውመን በቃ 30 ማለት ትልቅ ነው። ቆይ ልንገርህ፣ ገብቶኛል። ሴት ልጅን እንዴት ሪስፔክት ማድረግ እንዳለበት ለሰኑ አልገባውም። ሰው ሂ ኒድ ቱ ቴክ ኤዱኬሽን ባይ ዘ ወይ ለመሰል ሴት ልጅን እንዴት አድርጎ ማክበርን ስላልገባው እድሜውን ማሳነስ አይቻልም። መቶ ሰው ያለ ምንድን ነው ያለው? ቅድም የማንም ወጣት ምናምን እንዴት ሴት ልጅን ወንድ ልጅ መንከባከብ እንዳለበት ቲች አድርጓል፣ ለሰን ሰጥቷል። ለዚህ ክሬዲት ሊሰጠው ይገባል። ነገር ግን የአዶናይን የእንትናን እድሜ እያሳነሳችሁ ገና ነው አልደረስም እንዴ? አንድ ሰው 18 ዓመት ካለፈው በቃ አልደረስም። እዚህ ሀገር የምናየው ነው። የ15 ዓመት ልጅ እንዴት ሴት ልጅን ትሬት ማድረግ እንዳለበት ያውቃል። እሱ ግን በአደባባይ እዚህ ቲክታክ ላይ ጃኒን እንዴት አድርጎ ሲያዋርዳት እንደነበር እኔ ቪዲዮ ላሳይ ይችላል። ማት ቪዲዮ እኔ እንደውም ተሳዝነኝ ነበር። እንዴት አክሴፕት አደረገችው ይህን ነገር? እንዴት ልቧን እየጎዳ ባይበላስ ይሄ ጊፍቱ ቢቀርስ ገባ ክብር ይበልጣል እኮ። እንዴት አድርጎ እንደሚያዋርዳት ውጭ ከዚህ እያለ እያስወጣት ገባ። ወንድ ልጅ ሆነ ሴት ልጅን እንዲያርግ በአደባባይ አቅፈ የምተኛውን ገላ እያዋረርክ እንደዚህ እያደረግ እኔ እንደው በጣም ይገርመኛል። ባይዘ ብዙ ሰው አሁን እዚህ ጋር ይመጣና ምቀኝነት ነው ምናምን። እኔ የራሳችን ስራ ያለን ሁላችንም ያለን ሰዎች ነን። ምቀኝነት አለም፣ ግን ሪያሊቲው
አዶናይ እያደረገ ያለው መልካምነቱ ምንነቱ በጣም ደስ አንድ ቀን በህይወቱ ጌም ሲጫወት አይቼው አልተጫወተም። ጌም ልጅ የጌም ጥቅም አጥ ይሄ ልጅ ግን ምቀኝነቱን ያመጣው ሂናውስ በነፊቱን ጥቅሙን በደንብ አድርጎ ያውቀዋል። አዶናይ እየገባ ጌም አይጫወት ምን አይ በየቀኑ ጌም የሚጫወት ልጅ ነው ይሄ ልጅ። ይሄኛው ደግሞ የማይጫወት ነው። ኤኒዌይ ቅድምም እንዳልኩት ሞር አዶናይ ሳንሻይን ያደርጋል። ዌብሳይት ምን አለ በሉኝ። አዶናይ ካሁን በኋላ የዛሬ ወር እንደውም አሁን ቅድም ዜና ያየው ነበር አሜሪካም ይመጣል ተብሏል። ሞር እንደውም አሪፍ አድርገን እንቀበሏል ለማለት ነው። አመሰግናለሁ። አይ ጥሩ ነገር ነው። አሁን የምናገረው ምንድን ነው ባየነው በሚያደርጋቸው በነበረው ሁኔታ ነው የምንናገረው። ከመሬት ተነስተን አይደለም። የሁለቱ ችግር አለ በሚገባ አለ። በመሀል ግን አዶናይም ጭምር እየተጎዳ እንደሆነ አዶናይም ጭምር በዚህ ደረጃ ድራማ የሚሰራ ስልክ እንኳን ሴቭ ያደረገው ጃኒ ቤቢ ብሎ ነው ስልኩን ሴቭ ያደረገው ጆን ዳንኤል ያንን እንኳን ሳያስተውል ነው ሰገጤ ስለሆነ በአደባባይ ፋራ መሆኑን የምታውቀው በዛ እንደዚህ ልጥፍ አድርጎ ጃኒ ቤቢ ብሎ አስቀምጦታል። መረጃ በሰጠው ራሱ እኮ ብከሰው ትችላለች። ኤግዛክትሊ በቃ የሚገባበትን ነው። ነገ እሷ ፖሊስ ጣቢያ ብትሄድ የሚገባበትን ቃል ነው የሰጠው። ራሱ ነው የሰጠው። መልእክት አለው እኮ እሱ ስሙን እንደዛ አድርጎ የጻፈበት ለአዶናይ ለማሳየት ነው። እኔና እሷ ብቻ የምናወራው አካውንት ያለበትም መልእክት አለ። ባይዘወ ይኸውልህ እሱ ሴፓሬት ማድረግ ነው የፈለገው። እኔ አሁን አንደርስታንድ አድርጌዋለሁ። ለመሰል አንድ ሰው ትክክለኛ ሰው የሆነ ሰው አንድ ሰው ከሆነ ሰው ጋር ጓደኛ እስከያዘ ድረስ ምን አልከሰከሰው? የራሱ ልጅ ወልዷል። ከዚች ጋር ተጣብቆ አይቀመጥም። ደስተኛ አስር ያባረረ አንድ አይዝም ይላል ያገሬ ሰው። ገባ መነካካት በእጃችም እኮ ደስተኛ አይደለም። መነካካት በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው። አንዴ ምን ሆነ መሰለ ጃኒ በእጁ በያዘበት ጊዜ ምንም እዚህ ግቢ የምትባል መስሎ አልታየው። የምትለውን እሺ ነው የምትለው ገባ የሚላትን በሙሉ እሺ ነው የምትለው። በመኪና ለመግጨት ምን እያለ እየጠፈጠፋትም እሺ የምትል ልጅ ናት። ስለዚህ አሁን ያለውን ነገር ሲያይ ደግሞ ይሄ ሰው አንቀባሮ ንግስት አድርጎ ማሳየት ጀመረ። ሶሻል ሚዲያ ላይ ቫሊዋ ከፍ አለ በጣም። ይህን ሳይ ይኸው ጃኒ ቤቢ ቡ ብሎ መጣ። ይሄን የተፈጠረው ራሱ የጻፈበት ራሱ ሴቭ ያደረገበት ለብቻ ያወራታለሁ ያለበት ምን ስለፈለገ ነው ለብቻው የሚያወራው? for what reason? ስለዚህ ራሱ የፈለገው ነገር አለ፣ ያልቀረው ነገር አለ። ጃኒ ላይ እና አዶናይ ላይ እየተሰራ ያለው ሴራን እናጋልጣለን ነው። ምንም ሌላ የሚፈጠር ነገር የለም። ሀኒቾ እንኳን ደህና መጣሽ። እስቲ አንቺንም ሀሳብ እንስማ። እዚህ ጋር እንኳን ደህና ቆያችሁኝ። ሰላም ነው ወይ? እንዴት ነሽ? እግዚአብሔር ይመስገን። ትናንትና አጋጣሚ እየሰማው ነበረ እና ሁሉም ያው ካልመጣች እያለ ጀጅ እያደረገ ነበር እና ሴት ልጅ እንዲህ አይነት ቦታ ብዙ ጊዜ መታ ይፋ መሆን እንትን ትላለች። በቃ የሆነ ደፍራ የሆነ ሰዓት ላይ ወጥታለች፣ ብስጭት ባለችበት ሰዓት ያችን አውጥታለች። ሲቀጥል ደግሞ በምንም ተአምር እንደዚህ ትከሻዬን እኔ ልወግ አልችልም። የሚታይ ነገር ነው ፊት ለፊት አንደኛው እጄን ሊያጠቃ ይችላል እንጂ ዞሬ ራሴን እንደዚህ በዚህ መልኩ ትከሻዬን እንትን አልልም። ስንታጠብ እንኳን ይከብደናል አይደለም ለመውጋት እዛ ጋ እና አካሄዱ ትክክል አይደለም። ሁለተኛ ደግሞ ቴክስቶቹን ስናይ አይሆንም የሚል ቴክስት ሌሎቹ ተደልተው አይሆንም የሚል ብቻ ነበር ኖ የሚል የእሱ አጫጭር መልስ። የሆነ ሰዓት ላይ ደግሞ ሲያሳይ ደግሞ 2-3 የሱ አንዴ እሷ 2-3 የሱ አንዴ እሷ ነበሩና ይህንንም እይታ ውስጥ መክተት መልካም ነው። መምጣት ትፈራለሽ በቃ ማለት መሸከም ይከብዳል አንዳንዴም እኮ ሁሉም ነገር ሲወርድባችሁ። ሲቀጥል አሁን ልጁ አዶናይን የሚቃወም ሰው እየተከተለ ሀይ የሚል ቴክስቶች እየተፖሰተ ነው። እሱ እየፈለጋቸው ነው። አዶናይን የሚቃወሙ ሰዎችን እሱ እየፈለጋቸው ነው። ቴክስት እየላከ ነው፣ ትንንሽ ፎሎወር እንኳን ያላቸውን እና ይሄን እስቲ ከእይታ ክተቱት። የሚገርም ሀቀኛ ይጥፋ። እውነት ባለበት ሁልጊዜ እውነት ይወጣል። አዶናይ ክፉ ልጅ አይደለም።
አይቼዋለሁ ልቡን። ሁላችንም ኢትዮጵያውያኖች አይተነዋል፣ ሁላችንም አይተናል። ሶሻል ሚዲያ ላይ እንዴት አድርጎ ሲያመናጭቃት እንደነበረ ኤቭሪባዲ ኖውስ። ጃኒን ውሻ የሚያደርግ ሰው የነበረው እያስለቀሰ የሚያስወጣት የነበረው እሱ እንደነበር በአደባባይ ነው ይህን የሚያደርገው። ኢማጂን በውስጥ ምን እንደሚያደርጋት ማየት ትችላላችሁ። በአደባባይ ላይ ሂጂ አንቺ ቦርካ